ሰላም የቻናል ተከታዮች እንዴት ናችሁ? ደህና ናቸው። እኔ ካለው እግዚአብሔር ይመስገን። ፈጣሪ አምላክ በያለንበት ይጠብቀን፣ ሀገራችንም ሰላም ያደርግልን። ሰላም ለሚመኝ ሁሉ እንግዲህ ሰላም ይስጠው እላለሁ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። እናንተም ላይክ፣ ሰብስክራይብ እና ሸር በማድረግ ቤተሰብ ሁኑ፣ አበረታቱኝ። እንግዲህ እንደተለመደው ኖላዊ ድራማ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉ። እንግዲህ ሀናና እርግብ እንግዲህ ምርመራቸው ዛሬ ስለሆነ ወደ ውስጥ ይገባሉ። ዶክተሩም እንኳን ደህና መጣችሁ ሲላቸው እንኳን ደህና ጠበከን ይሉታል። እሺ ስማችሁን አስታውቀን ሲሉት እርግብ እንግዲህ እኔ ሀሴት መስፍን እባላለሁ ትለዋለች። ዶክተሩም ያው እንግዲህ የመጣችሁት ትክክለኛዋ ሀሴትን ለማወቅ ነው አይደል ሲላቸው አዎ ይሉታል። እርግብ እንግዲህ አሁንም በውሸት ያው ለወጉ ነው እንጂ ትክክለኛዋ ሀሴት እኔ ነኝ ትላለች። ዶክተሩም እንግዲህ እንዴት ብሎ ሲጠይቃት ያው ሀሴት እኔ ነኝ፣ ሙሉ ታሪክ የሚያሳየው ያው የኔ ነው ስትል ዶክተሩም ሊሆን ይችላል ይላታታል። የኔ ስራ እንግዲህ ትክክለኛውን መረጃ ሳይንሳዊ ነገር ነው ማረጋገጥ የምፈልገው ይላቸው። ዶክተሩም አሁን ያላችሁበትን ትክክለኛ ስማችሁን ንገሩኝ ሲላቸው እርግብ አሁንም ቀደም ትልና እሺ ዶክተርዬ እኔ እርግብ እባላለሁ ትላለች። ወደ ሀና ሲሄድ እንግዲህ እኔም ሀና እባላለሁ፣ ሀና ኖላዊ እባላለሁ ትለዋለች። ዶክተሩም አንቺን እንኳ ከዚህ በፊት ያው ለወጉ ልጠይቅሽ ብዬ ነው እንጂ ከዚህ በፊት አውቅሻለሁ ሲላት ሀናን እርግብ ትደነግጥና ምን ትላለች። እርግብ እንግዲህ እንዴት ብላ ስትጠይቅ አዎ የሀና አባት ከዚህ ከሆስፒታላችን ታሞ ስለተኛ ለዛ ነው የማቃት ይላታል። እና የአባቷን ኬዝ እኔ ስለያዝኩኝ በዛ ምክንያት ነው የአሁን ማቃት ሲላት እርግብ እና ታዲያ አሁን ምንድን ነው ማድረግ ያለብን ትላለች። አቶ መስፍንና ወይዘሮ ሚላት ላሙና ሰጥተው ወጥተዋል። አሁን ደግሞ የእናንተ ተራ ነው ይላቸዋል። ሀና ግን ምንም ነገር አትናገርም። ይቺ እርግብ የምትባለው ናት እንግዲህ ቀደም የምትለው። ሀናም እሺ ዶክተር ምን አይነት ላሙና ነው የሚወሰደው ትለዋለች። ቤተሰቦቻችሁ እንደወስድ የሚፈልጉት የጸጉራችሁን ላሙና ነው ሲባል እርግብ እንደዛ ይቻላል እንዴ ብላ ትጠይቃለች። ሀናም ሳቅ ብላ አዎ ይቻላል፣ ይሄን እስካሁን እንዴት አታውቂም ትላታታል። እርግብ በጩኸት አዎ አላቅም እና ታዲያ ምን ይጠበስ ትላለች። ዶክተሩም እንግዲህ ሀና አንቺ ይሄን እንዴት አወቅሽ ሲላት ሀና ዶክተር ይሄ እኮ ከባድ ነገር አይደለም ትለዋለች። ልክ ነሽ፣ ቀላል ሊሆን ይችላል፣ ነገር ግን ብዙ ሰው ዲኤንኤ ምርመራ ሲደረግ የደም ናሙና የሚወሰድ እኮ ነው የሚመስለው። ሀናም እኔ ሕክምና ተምሬያለሁ፣ የተወሰነም ቢሆን በሕክምና ሙያ ሰርቻለሁኝ ትለዋለች። ዶክተሩም ይደነግጥና ቆይ እንዴት የነ ወይዘሮ ሜላት ሰራተኛ እንደሆንሽ ነው የሰማሁት ሲባል እርግብ ሳቅ ትላለች። እርግብ አሁንም በጩኸት እንግዲህ ውሸቷ እንዳይታወቅባት ዶክተር ከዚህ እኮ የመጣ ነው የሀናን ታሪክ እኮ ለመስማት አይደለም ትለዋለች። ወይስ ደግሞ ላሙና ለመስጠት ነው ስትል ዶክተሩን በጣም ይቅርታ እርግብ ይላታል። በቃ ላሙናችን ልውሰድ ሲል እርግብ ፀጉሬን ቆርጬ ልስጥ ሆይ ስትል ሀና ትስቅባታለች። ምን ያስቅሻን ስትላት ሀናም አይ ምንም ትላለች። ዶክተሩም መጀመሪያ የምትሞሉት ፎርም ስላለ እሱን ሙሉ ይላቸዋል። እና እንግዲህ ይሄ ዶክተር ነው ያቺ ባዩሽ ለዚህ ገንዘብ የሰጣችው ሕክምና ውጤቱን እንዲቀይር። ዶክተሩም ፎርሙን ሙሉና ከዛ በኋላ እኔ እወስዳለሁ፣ አደራ በጥንቃቄ ሙሉ እንዳትሳሳቱ ይላቸዋል። አሴር እንግዲህ የሀናን አባት ፋዘር አራቦትም ወይ ብሎ ይጠይቃል። እረ እኔ እራብን የማዳምጥበት ጊዜ የለኝም ሲለው አሴር እንዴ ይላል። አሴርም ምን ሆነዋን ብለው ሲጠይቀው እንግዲህ አባባ ኖላዊ እኔማ ምን ሆናለው ሲለው አሴርም እንዴት ምን ነው ሲለው ሀንዬ ናት እንጂ ይላል። ሀና ምን ሆነች ብለው ሲጠይቁት አባባ ኖላዊ እኔ ምን አውቄ ልጄ ይላል። ብቻ ልጄ የሆነ ነገር ሆናብኛለች፣ ሰሞኑን ግን ትክክል አይደለችም ይለዋል። አሲርም በሁኔታው ይደናገጥና ፋዘር አመሞት እንዴ ብሎ ሲጠይቀው አባባ ኖላዊ አመሞት ማለት ደግሞ ምን ማለት ነው? ሆስፒታል እኮ የመጣው ለጭፈራ አይደለም ሲለው አሲርም አይ እንደሱ እኮ ማለቴ አይደለም ሲለው እና ታዲያ ምን ማለት ነው ይለዋል።
አሁን እኮ ያሉት ስላልገባኝ ነው። ምናልባት አይምሮን ሲለው አብድሃን እያልከኝ ነው አይደል ይለዋል። አሲርም እኔ አላልኩም እሱ ነው ያሉት ሲል አባባ ኖላዊ አሲር ሲለው አሲርም አይ እየቀለድኩ ነው ይለዋል። አሁንም አሲር ሀና ምን ሆናለች ሲለው እኔ ነኝ እንጂ አንተን ሰው አግኝቼ የማወራ ሲለው አሲርም እንዴ አሁን እኮ ሀናን እኮ ስላገኘዋት ነው ይላል። አባባ ኖላዊ እኔ እንጃ አላቅም ብቻ ጸልይልኝ ብላኝ ነው የሄደችው። አሲርም እንዴ በምን ምክንያት ሲለው እኔ እንጃ ብቻ ነገሩን ሳትጠይቀኝ ዝም ብለህ ጸሎት አድርግልኝ ብላኝ ነው የሄደችው ይላል። አሲርም እና ታዲያ ይጸልዩላታ የእሱ እኮ ጸሎት እንደሆነ መሬት ጸብ አይልም፣ ስለዚህ ጸሎት ያድርጉላት። ተቀልዳለህ አይደለ አሲር ሲለው አይ እኔ እሱ ሆኖት እንጂ ሀና ላይ መጥፎ ነገር አያሟርቱባት፣ ሀና ደህና ነች ይላል። ኖላዊም አሲር እኔ እኮ ሀና የሆነችው ነገር ካለ ንገረኝ እኮ ነው ያልኩ ሲለው አሲርም እኔ የሆነችውን ነገር አላቅም ለጊዜው ደህና ናት ይላል። አሲር እንግዲህ ሚስጥሩን ያውቃል። ነገር ግን ለአባቴ እንዳትናገር ብላ ቃል አስገብተዋል። መናገር አይፈልግም። አባቷና ሰላም ቁጭ ብለው እማዬ ሄዳ ነው እንደ ብላ ተጠይቀዋለች። አቶ መስፍንም አዎ ሄዳለች ይላታል። ሰላምም ተጣልታችሁ ነው እንዴ ስትለው አይ አልተጣላንም፣ ለምን እንጣላለን ይላታታል። ምን የእናንተን ጸባይ እኮ ውሃ ቀጠነ ነው ስትል አቶ መስፍንም ምን ማለትሽ ነው ሰላም ይላታል። እኔና እናትሽ ስንጣላ አይተሽን ታውቂያለሽ ወይ ሲላት ሰላምም እየቀለድክ ነው እንዴ አባ ትለዋለች። አልቀለድኩም ግን ስንጣላ አይተሽን ታውቂያለሽ ወይ ይላታል። እንደውም ይገርማል አንድ ቀን ሰላም ስትሆኑ ራሱ አይቻችሁ አላቅም ትለዋለች። ምን እያልሽ ነው ሲላት ሰላምም እሱን ተወውና ለምንድን ነው የሄድከው ስትለው ከዛ ምላሴ ከትምህርት ቤት ሲመጣ ሰው እንዳያጣ አንተ ሂድ ብላይ ነው ይላታል። እና ልጆቹን ይዘህና ብላይ ነው ሄደች ስለው ሀና ሰላምም አይ ጥሩ ነው ግን አባዬ ከእርግብና ከሀና ማንኛቸውን ነው የምትወደው ትለዋለች። አባቷም ይደነግጥና እንዴ ምን አይነት ጥያቄ ነው የምትጠይቅኝ ይላታታል። ሰላምም ለምሳሌ እኔ ሀናን ነው የምወዳት ትለዋለች። እና እሷ እህቴ ብትሆን በጣም ነው ደስ የሚለኝ ትለዋለች። አቶ መስፍንም እውነቱን ለመናገር ሀና የምትወደድ ልጅ ናት ይላታል። ስለዚህ ሀና ልጅ ብትሆን ደስ ይልሃል ማለት ነው ትለዋለች ሰላም። አቶ መስፍንም ያ ማለት እኮ እርግብም ልጄ ብትሆን ቅር ማይለኝ ይላታታል። ሰላምም ኧረ እባክህ ከፈጣሪ ጋር ላለመቃየም ነው አይደል ትለዋለች። አይደለም ሰላምዬ ልጆች እኮ የፈጣሪ ስጦታ ናቸው፣ ይሄው በሀሴት ምክንያት ተጣልተን እኔና እናትሽ እስከ መለያየት ድረስ ደርሰን ነበር ይላታል። አሁን ግን ያም ሆነ ዋናው ሀሴትን ማግኘታችን ነው። ሰላምም እኔ ግን ሀና ብትሆን ነው ደስ የሚለኝው ትላለች። ሰላም እንግዲህ ሀናን በጣም ነው የምትወዳተው፣ ግን ደግሞ ሀና ብትሆንም በጣም ከባድ ነው ስትል አቶ መስፍን እንዴት ይላታል። ሀና በጣም የምትወዳቸው አባት አላት፣ ነገር ግን እኔን እህት ምላሴን ደግሞ ወንድም እማዬን እማዬ ብላ ብትቀበል እንኳ እሷ ግን አባቷን የመተው ሞትን መስሎ ነው የሚታያት ትለዋለች። አቶ መስፍንም እንዴ እያስቀናሽኝ መሆኑ ነው እንዴ ይላታል። ሰላምም ቀናህ እንዴ ብላ ተጠይቀዋል። ልጄ ከሆነች ለምንድን ነው የማልቀናው ይላታል። ሰላምም አታስብ ትለዋል። እና ሀና ፍቅር መስጠት በጣም ትችልበታለች፣ ስለዚህ መጨነቅ አያስፈልግም ትለዋል። አይደለም እንኳን ለሁለት አባቶችና ዓለም ላይ ላሉ አባቶች ፍቅር መስጠት ትችልበታለች ትለዋለች። አቶ መስፍን ሀናን በጣም ነው የሚወዳት፣ ምክንያቱም ሀና የምትናገረቸው ነገሮች በሙሉ በጣም ደስ የሚሉ እየተረጋጋች ስለሆነ አቶ መስፍን እንግዲህ ሀና ውጤቱ ባይቀየር ልጁ ብትሆን በጣም ደስተኛ ነው። ነገር ግን ውጤቱ እንኳን ቢቀየር ልጁ ባትሆንም እሱ ግን እንደ ልጁ ነው የሚያት። ሰላም እና ምላሴም ልክ እንደ እህታቸው ነው የሚያዋት። በአሁኑ ሰዓት ትንሽ ያስቸገረችው አቶ ማለቴ ወይዘሮ ሜላት ናት። ወይዘሮ ሜላት አሁን ውጤቱ ይታወቅ እንጂ ከዛ በኋላ ላይ
አባራታለሁ ነው የምትለው። ነገር ግን ብታባራት ምላሴና ሰላም እናታቸውን ላያናግሯት ይችላሉ። ምክንያቱም ሀናን በጣም ነው የሚወዷት። እንግዲህ ሀና ሙ የተባለችውን ፎርም ሞልታ ዶክተር ይሄው ጨርሻለሁ ብላ ለዶክተሩ ትሰጠዋለች። ዶክተሩም በነገራችን ላይ ሀና የእጅ ጽሁፍሽ በጣም ነው ያምራል ሲላት አይደል በጣም አመሰግናለሁ ትላለች። እርግብ አልጨረሽም እንዴ ፈተና ይመስል ተጨነቅሽበት እኮ ሲላት እርግብም ይኸው ጨርሻለሁ ትላለች። ይቺ ቅንቅናም እንግዲህ እንዴት ነው ዶክተር የኔ የእጅ ጽሁፍ አያምርም ወይ ስትለው ዶክተሩም አረ ቆንጆ ነው በጣም ያምራል ይላታታል። ዶክተሩም አሁን ወደ ላብራቶሪ ትሄዱና ላሙላ ትሰጣላችሁ ሲል እርግብ እኔ ቆርጬ ልስጥ ትለዋለች። እንግዲህ አይ አስፈላጊ አይደለም ይላታል። ከዚያ ባለሙያዎች አሉ እነሱ ይሰጣቸዋል ይላታል። እርግብ እንግዲህ አሁ በደንብ እንችላለን ትላለች። ሀና ግን ምንም አሁንም መልስ አትናገርም። እኔ እንደሚመስለኝ ከሆነ ይቺ እርግብ የምትባል እንግዲህ ምናልባት እሷ የሀናን ጸጉር ይዛለች ይመስለኛል። ያው ትንሽ ያማቸዋን ብዬ አስባለሁ እንደማታስቸግሩ ግን ሲላት እርግብ እንዴ ልትላጨን ነው እንዴ ትላለች። ሀናም አይ እንደዛ ሳይሆን ጸጉር ከስሩ ስለሚነቀል ነው ትላታለች። እንግዲህ እርግብና ሀና ሄደው ሰጥተው ይመጣሉ። ተመልሰው ወደ ዶክተር ሲመጡ እባካችሁ ግቡ ይላቸው። እሺ መቼም አላሳመማችሁም ብሎ ሲጠይቃቸው አሁንም እርግብ ቀደም ስትልና ይህንን ቀላሉን ነገር ነው እንደ እያካበርከው ትለዋለች። ለማንኛውም አሁን ስለጨረስ መሄድ ትችላላችሁ ሲላቸው እርግብ በቃ ጨረስ በቃ ትላለች። አዎ ጨረሳችኋል አሁን መሄድ ትችላላችሁ ይላቸዋል። ምን ነው ብሎ ሲጠይቃት በማሾፍ እኔ እኮ ከበድ ያለ ምርመራ ነበር የመሰለኝ ትላለች። አሁን ጨረሳችኋል ውጤት ሲደርስ እንግዲህ ከቤተሰብ ጋር የምትመለከቱት ይመስላል ይላቸው። በዚህ አጋጣሚ ለሁለታችሁ መልካም እድል ሲል ሀና እንግዲህ ትህትናዋ ደስ ሲል የሚል እሺ ዶክተር በጣም አመሰግናለሁ ትላለች። ወይዘሮ ሜላት ወደ ቤቷ ስትመልሳ ምላሴ እንደ እማዬ መጣሽ እንዴ ይላታል። ወይዘሮ ሜላት እንደፈራሁ ቀደምከኝ እንዴ ስትለው እንደዚህ ጥርግ ብላችሁ ግን የት ሄዳችሁ ነው ይላታል። ምርመራውን እኮ ልናደርግ ሂደን ነው ትላለች። ምላሴም እና ታዲያ እንዴት ሆነላችሁ ይላታል። እኔና አባት ሰተን እንደወጣን እና ሀሴት ደግሞ ገብተዋን ትላለች። እና ታዲያ እና አባዬ አልመጡም እንዴ ብሎ ሲጠይቃት ወይዘሮ ሜላት አይ ከዛው ናቸው እኔ ቀድሚያቸው ነው የመጣሁት። እና ታዲያ አንቺ ለምን ቀድሜሽ መጣሽ ብሎ ሲጠይቃት እኔማ ከቤት ስታጣን እንዳይከፋህ ብዬ ነው ቀድሜ የመጣሁት ትለዋለች። እኔም እኮ አሁን መድረሴ ነው እማዬ ይላታል። እና ምግብ በላ ሆይ ስትለው አይ ምግብ የሚበላ ነገር አጥቼ ገና ልሰራ ነበር ይላታል። እንደ ይቺ ልጅ ግን ምን ባደርጋ ነው የሚሻለው ትላለች። እንዴ ሰላምን ነው ብሎ ሲጠይቃት የምን ሰላም? አይ አይደለም። እሺ እርግብን ነው? አራይ እርግብን አይደለም። እና ማንን ነው? ይቺ ሀና ናታ ትለዋለች። እንዴ ሀና ደግሞ ምን አደረገችሽ ይላታል። የምትበላውን ነገር እንኳን ሳታዘጋጅልህ ነው እንዴ የሄደችው ስትል እማዬ አትፍረጅባት አልተመቻት እኮ ሁኖ ሊሆን ይችላል ይላታታል። ስላልተመቻት ትላለ ሌላ ስራ ምን ስራ ኑሯን ነውና የማይመቻት ስትል ምላሴ እማዬ አሁን ይሄ ነገር ግን የሚያስቆጣ ነገር ሆኖ ነው ወይ ይላታታል። በቃ ተወኝ ልጄ እኔ እሰራልሃለሁ ስትለው ምላሴም አይ እኔ ራሴ ነኝ የምሰራው ችግር የለውም ይላታል። ወይዘሮ ሜላት እንግዲህ ቆይ ሀና አንዴ ውጤት ይምጣልኝ እንጂ ነቅዬ ነው የማስወጣሽ ትላታለች። ወይዘሮ ሜላት እንግዲህ ውለቷን በጣም ሲበዛ እረስተዋለች። ምክንያቱም ልጇን ያዳነችላት እሷ ነበች ከፈጣሪ ጋር። ግን ያንን ውለቷን እረስታ በሀሴተኛዋ እርግብ እንግዲህ ለቀይራታለች። አቶ መስፍን እንግዲህ ሀናንና እርግብን እየጠበቃቸው ሳለ መጡ። ጨረሳችሁ ወይ ሲላቸው አዎ ጨርሰናል ይሉታል። እና ወደ ቤት እንሄድ ብሎ ሲላቸው ሀናም ሰላምና እትዬስ ብላ ትጠይቃል። እናትሽ ወደ ቤት ሄዳለች፣ ሰላም ግን ከሆስፒታል ውጭ ነው ያለች ይላታል።
ሀናም እንደሱ ከሆነ እናንተ ወደ ቤታችሁ ሂዱ በቃ ትላቸዋለች። አቶ መስፍን አንቺስ ሲላት አይ አባዬ ከዚህ ነው ሕክምናውን እየተከታተለ ያለው ስለዚህ ከሱ ጋር ልሄድ ትላለች። አቶ መስፍንም ከሆነ ጥሩ አንድ ጊዜ ግን አንቺን ብቻሽን ላናግር እፈልጋለሁ ይላታል። ሀናም እሺ ትለዋለች። አቶ መስፍንም እርግብን አንዴ ብቻችንን ትተዊነ ውጭ ሂጅና ጠብቂኝ ሲላት እርግብ በንዴት እሺ ብላ ትሄዳለች። እና ምነው ጋሼ ብለው ስትጠይቀው አባትሽ ከዚህ ከሆኑ ማየት እችላለሁ ወይ ብሎ ይጠይቃታል። ለምን ብላ ስትጠይቀው አቶ መስፍንም አባትሽን በጣም እንደምትወጂው ምላሴና ሰላም ነግረውኛል ይላታል። እና ብላ ስትጠይቀው አቶ መስፍንም እናማ ከዚህ ሆስፒታል ካሉ ብተዋወቃቸው ደስ ይለኛል ይላታል። እናም አይ ጋሼ አይሆንም ትለዋለች። አቶ መስፍንን ለምን ብሎ ይጠይቃል። አባቴ ቤተሰቦችን እንዳገኘኋቸውና ምርመራ እያደረግኩ እንደሆነ አያውቅም ትለዋለች። እና ምን ብዬ ነው የማስተዋውቃቸው? እንዴት አያውቁም? ልጃቸው አለመሆንሽን አልነገርሻቸውም እንዴ ይላታል። እና በደንብ ነግሮኛል፣ ግን ይህን ነገር ካወቀ ትቼው የሚሄድ ስለሚመስለው ይጎዳብኛል ትለዋለች። እና ይሞትብኛል ስትለው አቶ መስፍን እንዴት ነው የሚሞቱት? ይሄ እኮ በጣም ቀላል ነገር ነው ይላታል። ለአንተ ቀላል ነገር ሊሆን ይችላል፣ ለሱ ግን ቀላል ነገር አይደለም። እንዴት እንዳሳደገን እኮ የምናውቀው እኔ እሱ ፈጣሪ ብቻ ነው ትለዋለች። አይደለም ቤተሰቦችን ማገኘት ቀርቶ የቤት ሰራተኛ እንደሆንኩ እንኳን ጭራሽ አያውቅም ትለዋለች። ይህ ማለት ደግሞ ምን ማለት ነው ሀና ብሎ አቶ መስፍን ይጠይቃታል። ይህን ደግሞ እንዴት ነው የማያውቁት ብሎ ሲጠይቃት አባዬን የሚያውቁት የቀረቡት ብቻ ናቸው ትለዋለች። ለማንኛውም ጋሼ አንተ ወደ ቤት ሂድ ስትለው አቶ መስፍንም እሺ በቃ ካልሽ ይላታል። ውጤቱ ምንም ይሁን ምን አንቺ ግን መጨነቅ የለብሽም ይላታል። እናም በምላሹ እኔ አባቴ እያለልኝ በምንም ነገር ተጨንቄ አላቅም ትለዋለች። እኔ እውነቱን ለማወቅ እንጂ ቤተሰብ ፍለጋ አልመጣሁም። እኔ ከቤተሰብ በላይ የሆነ አባት ነው ያለኝ ቻው ትለዋለች። አቶ መስፍንም እንግዲህ እንዴት አድርገው ቢያሳድጓን ነው አምላኬ ሆይ ይችን የመሰለች ልጅ እንዳትነሳይ ልጄ አድርጋት ይላል። እርግብ እንግዲህ እቺ ቀጣፊ ወደ ወይዘሮ ሜላት ክላስ ትገባና እማዬ ምን እያደረግሽ ነው ስትላት ይሄው ልጅቱ ቀረች አልጋ ላስተካክል ነው ስትል በቃ እኔ እሷን ታያት እኔ ያስተካክልልሻለሁ ልጅሽ እያለው ስትላት ወይዘሮ ሜላት አይ እኔ ራሴ ያስተካክለዋለሁ ትላታለች። ሀና መጠገብ ከጠገበችው ላይ ጠግባለች እማዬ ትላለች ውሸታም። እኔ እንደው አይቺ እርግብና ወይዘሮ ባዩሽ የሚዋረዱበት ነው ቀን ትዝ የሚለኝ እውነት ናፍቆኛል። እነሱ ሁለት አጭበርባሪ ሰዎች ቢዋረዱ ደስ ይለኛል። እና እርግብ እንግዲህ ማስመሰሉን ተያይዘዋለች። ሜላትም እንግዲህ እሷ ምን ታድርግ እኛ እኮ ነን እንደ ሕፃን ልጅ እሽሩሩ እያል የያዝናት ትላታለች። በቃ ታያት እኔ እያለሁ ለደቂቃ እንዲከፋሽ እንኳን አልፈልግም ትላታለች። ሀናና ዶክተሩ ይገናኛሉ። ሀና እንግዲህ እርግብ የሰረቀችው ሁሉ ነገር የእኔ ነው ብላ ትነግራለች። ይገርምሃል ከ16 ዓመት በፊት ወይዘሮ ሜላት ልጅ ጠፍታን ነበረ፣ ያ ማለት እኔ ነኝ ልጃቸው ትለዋለች። ዶክተሩም እንዴት ብሎ ይጠይቃታል። አባዬ አክሲም ጽዮን እንዳገኘ ነግሮኛል ትለዋለች። ግራ የሚያጋባ ነገር ነው። ታዲያ እርግብ የምትባለዋ ከየት መጣች ይላታል። አላቅም ዶክተር፣ ነገር ግን የነበረኝን ታሪክ ሰርቃ ነው መስቀሌን፣ ፎቶዬን እኔ ነኝ ብላ የመጣችው ትለዋለች። ይህ እኮ የሚገርም ነገር ነው እና ታዲያ እነሱ አምነዋታን ብሎ ሲጠይቃት ሀናም ቀላል ልጅ አትምሰልህ አምነዋታን ትለዋለች። ዶክተሩም እንዴት አመኗት ብሎ ሲጠይቃት ሀና የት እንዳገኘችው ባላቅም የኔን ፎቶ እና መስቀል ሰርቃ ነው እሱን ይዛ ሄዳ ስታሳያቸው ያመኗት ትለዋለች። ዶክተሩም ይደናገጥና በቃ ሀና ተይኝ ብቻዬን መሆን እፈልጋለሁ ይላታል። ሀናም ዶክተር ምን ተፈጥሮ ነው ስትል እኔ እንጃ አላቅም ብቻ አሁን ተይኝ ለብቻዬ ሲላት ሀና ወታ ትሄዳለች። ምክንያቱም ዶክተሩ እንግዲህ የተነገረው ሌላ ነገር ነው። ስለዚህ በሀና በነገረችው ነገር በጣም ነው ያዘነው። ለዛ ነው ግራ የተጋባው። ምክንያቱም እንግዲህ ይህ ዶክተር እንግዲህ ወይዘሮ ሜላት
ብር ሰጥተዋለች ይመስለኛል። ለዛ ነው እንግዲህ ሀና ታሪኳን ስትነግረው እንግዲህ ግራ እየተጋባው እንግዲህ ሀናን ውጭልኝ እባክሽ አላት። አቶ መስፍን እንግዲህ ወደ ምላሴ ክላስ ሲገባ ጎረምሳው ምን እያረክ ነው ሲለው አባዬ እያጠናሁ ነው ይላል። በቃ አንተ ሁል ጊዜ ነው ወይ የምታጠናው? ፈተና ጨርስና ወደ ገጠር እንሄዳለን ሲለው ምላሴም እንዴ ምን ልሰራ አባዬ ይላል። ምላሴም እኔ እንኳን እምሄድ አይመስለኝም ሲለው ለምን አትሄድም ስለው ቢያመኝሳ ሀና እኮ ናት እየተንከባከበችን እዚህ ደረጃ ያደረሰች ስለዚህ ብሞት ሲለው ሞትን ምን ያመጣው ይላል። እንግዲህ በቀጣይ ክፍል እስከምንገናኝ ቸርን ሰንብት። እውነት ዶክተር ለህሊናው ይሰራል ወይንስ በገንዘብ ይሰራል? ምክንያቱም ዶክተር እንግዲህ ወይዘሮ ባዩሽ ስለሰጠችው ገንዘብ አሁን ግራ ገብቶታል። ለዛ ነው ሀናን ያስወጣት። በገንዘብ ልስራ ወይስ ለህሊናዬ ልስራ እያለ ነው። እንግዲህ ቀጣይ ክፍል እስከምንገናኝ ቸርን ሰንብት። ባይ ባይ።